እንትን ስንላችሁ ሄሉ ጀስት ይሄ የተጎዳችበትን ፓርት አለ አይደለ በጣም እንትን አልሽ። እኔ በጣም ብዙ ተጎድቻለሁ በላይ ማለት ነው። ጥሩ ነገር አልተሰማኝም። ፊቴንም አይታችሁታል። ብዙ ሰዎች ባይዘው ስለምታውቁ ፊታችንን እሷንም ከድሮም ስለምታውቋት እኔንም ከድሮ ስለምታውቁኝ ፊታችን ልክ እንዳልነበር አይታችኋልና የሆነ በቃ ጥሩ ነገር እንደሌለ እየተሰማኝ ነበር። በዛ አታውቁም ሄሉ ጥሩ ነገር እንደምትመኝለት ያብም እንደዛ ለሄለን ምን እንደሚመኝላት አታውቁም። ምን ቪዲዮ ላይ የተናገረው ነገር ረስታችሁ ነው? ሄለን ከዚህ በላይ እኮ ትልቅ ደረጃ ደርሳ ማየት የሚፈልግ ሰው ነው። ምን ታውቃላችሁና ውስጣችሁን ሳታውቁ በቃ ምንድነው እንደዚህ በዚህ ልክ ምቀኝነት ለሄለን ድሮ ሉሌ ያብና ሄሉ ሙሉ ለሙሉ ተለያይተዋል። ከዚህ በኋላ አንድ ላይ መሆን እንደማይችሉ አረጋግጦልናል ማለት ነው። ምክንያቱም እሷና እሱ በመሀላቸው የተፈጠረው ነገር እነሱ ያውቃሉ። ለምንድን ነው እናንተ ካላስታረቃችሁ እናንተ እንደዚህ በመሀላቸው ገብታችሁ ምናምን እያላችሁ የምትሉት ብሎ እንግዲህ ማን ነው ሉሌ በጣም ተናዶ በቃ እንደው ምድልል ትላላችሁ ምናምን ብሎ በጣም ነበረ እየተቆጣ የተናገረው። ይሄ ማለት እንግዲህ እኛ የምንናገረው ነገር እነሱ ጋር ተጽዕኖ ፈጥሯል ማለት ነው። በቃ ምክንያቱም ሄሉን ስለምንላቸው የመናደድም ስሜት ያለበት ይመስለኛል። እና ግን እውነት ለመናገር ለሄሉ ምንም ቢሆን ይሄ ነገር ጥሩ አይደለም። ምክንያቱም በጣም ስሜታዊ ነው የምትሆኑ ያብም። ስለዚህ ከሷ ጋር ካልሆነ ምንም አያስጨንቀንም። ዋናው ነገር የምንጨነቀው ለሄሉ ሰላም ነው። ስለዚህ እሱም ብቻውን ነው የመጣው። ከዚህ በኋላ ምንም ማድረግ አልችልም፣ ደክም ያለው ለፍቻለሁ፣ ከዚህ በኋላ አብረው መሆን ካልፈለጉ የራሳቸው ጉዳይ ብለዋልና እውነት ነው፣ ምንም ማድረግ አይቻልም። ምክንያቱም ውሳኔው የነሱ ስለሆነ ምንም መቀየር የሚቻል ነገር አይደለም። እንግዲህ መጨረሻቸው ምን ሊሆን እንደሚችል አብረን እናያለን ማለት ነው። እና እንግዲህ መታረቅ እንደማይችሉና ሙሉ ለሙሉ እንደተለያዩ ነው እንግዲህ የተናገረው። በጣም ያሳዝናል።